አንቺም እድሜሽ ስንት እንደሆነ ታውቂዋለሽ። ምናምን በሚለው በሰፈር አሉባልታ ውስጥ አይደለም ማውራት ያለብሽ። እነዚህ ነገሮች ማስተካከል ካለብሽ ከሽበት ጋር አይገናኝም። ጉዳዩ የተነሳው ምንድነው? ታርጌቱ ምንድነው? በቃ እዛች ላይ ነው ማውራት ያለብሽ። ሆድሽ ውስጥ የተቀመጠውን ነገር ሁሉ እስከዛሬ በተንኮል ይዘሻቸው እንደተከመርሽ ነው የሚያስታውቀው። እኔ አንድ ነገር እጣት ትቁረጡ የምትል ወሬ ተቆርጣ ደረሳችሁ፣ አትጃጃሉ፣ ብዙ ብር ተበልታችኋል፣ የተበሉ ሰዎች ዶክመንት አለኝ ብዬ ሳቀርብ በሀቢባ ስም ገብቷል የሚለውን ነገር ካላወጣ ሞቼ ይገኛሉ ብሎ በቃ ያልነካካሹ ነገር የለም ማለት ነው። ባይዘው ወይ በእኔ ላይ ብቻ አይደለም ይሄንን ያደረግሽው። ሰርች ባር ላይ ሄዳችሁ ቲክቶክ ላይ ሀቢባ ብላችሁ ሰርች ስታደርጉ እስከ ዛሬ ያደረገቻቸውንና የሆናቸውን ነገር ያመጣላችኋል። ግቡ እሺ። ሰርች ባራችሁ ላይ ቲክቶክ ላይ ሀቢባ ብላችሁ ሰርች ስታደርጉ እስከ ዛሬ የሆነውን ነገር እያንዳንዱን ነገር ለማስታወስ የሚሞሯቸው የዘገየ ሰዎች ግቡና ቴክኖሎጂን እወቁና እዩት። እሺ እዩት። ከስንቱ ጋር ምን ተፈጥሮ ነበር የሚለውን ወደኋላ ባክ አድርጋችሁ ተመልሳችሁ እዩት። ስለዚህ ማስረጃ የለህም በሚለው ነገር ሳይሆን ባወራሹ ነገር ስመልስልሽ አንተ ትልቅ ሰው ነህ ብዬ አክብሬ እኮ ነው ማስረጃ የጠየቁህ እንጂ እኮ ማንም አፉን እየከፈተ እኮ ዝም ብያለሁ። አያችሁ አይደል? ኮሜንት ታነብና ለምን አትነጋገሩም ለምን አትወያዩ የሚል ኮሜንት ሲመጣለት አንተ እኮ ትልቅ ነው ነብዬ ነው ያከበርኩ እንደዚህ ስምጥጥ አርጋ ተወጋችሁና ማለት ነው። ከዛን ደባብሳው ታልፋለች ማለት ነው። ኢትስ ኦልራይት ድራማውን እናውቀዋለን። ትልቅ ነህ ብዬ አክብሬ እኮ ነው የምጠይቅህ ማስረጃ። በነገራችን ላይ ቪዲዮ ላሳያችሁ በምን አይነት ስሜት እንደምታወራ በራሷ ኮንፊደንት እንደሌላት የምታውቁት ይሁት መጠይቅህ ማስረጃ ኮሜንት እያነበበች ነው የምታወራው። ማስረጃ ካላመጣህ እኔ አልፋታም። ማስረጃ ይፈልጋሉ። ያስፈረበርኩበትን ማስረጃ አምጡልኝ። ሌላውን ነገር ልንገራችሁ። ኦልሬዲ የእድሜ ጉዳዩን እንዲህ ካወራንበት ምናልባት እድሜ ጸጋ ነው። ከፊልተር ስትወጪ የምትደነግጪ ልጅ እኔን ሽማግሌ ነህ ማለቱ ተገቢ አይመስለኝም። ሌላው ማሰማችሁን ነገር ይህንን አዳምጡት፣ በትክክል አዳምጡት። እሺ ይሄ መረጃ ለሁላችሁም ይጠቅማችኋል። በትክክል አዳምጡት፣ ጆሮ ሰጥታችሁ ማለት ነው። ወልደ ጊዮርጊስ በቤቷ ገብቶ የሚናገረውን ስሙት። እንትን ከፍተው መኩ አስረዳው እስኪ በእናትህ። እኔ ልንገርሽ፣ እኔ እንኳንም ስሙት ማቀው ልንገርሽ አቡ የእርዳታ ድርጅት ከ3000 በላይ የፌስቡክ የቴሌግራም ግሩፕ በጣም ብዙ ነገር እኔ መላቃቸው ራሱ ይሄ ምንድነው የሆነ እዚህ አረብ ሀገር ያለ አንድ እንትን አለ ምንድነው የሚባል ስናፕቻት ፌስቡክ ከ3000 በላይ አካውንት አለ። ከዛ የኢሚሬት የኔን ኢሚሬት አይዲ የሚመስል ማለት የኢሚሬት አይዲ ላይ ፎቶውን ይሄ ከፌስቡክ ላይ ያለ ፎቶ ኤዲት አድርገው ከዛ ደግሞ እኔ በተለያየ ጊዜ የሰሯቸውን ቪዲዮዎችን በሌላ ስልክ ወይም ታብ ላይ ከፍተው ላይቭ እንደሆነ እያስመሰሉ እንትን የሚያደርጓሉ። ያ ብቻ አይደለም፣ ወልደ ጊዮርጊስ ይልቃል ቢተው የሚል የዳሽን ባንክ፣ የንግድ ባንክ፣ የአቢሲኒያ ባንክ አካውንት ከፍተዋል። ኦንላይን ሲያስገቡ አላምናቸው ሲሉ ከፈለጋችሁ አካውንቱ ላይ ገቡና ኦንላይን ባንኪንግ አካውንቱን ስታስገቡ ወልደ ጊዮርጊስ ይልቃል ቢተው ብሎ ይመጣል። ስለዚህ እኔ ማለት ነው ይሏቸዋል። እና ይህንን ማድረግ እንግዲህ አልቻልኩም። እኔ ማለት የቀኑ ወደ ስንት ነው ወደ 17 አካውንት አዘግተናል። እዛ ያሉ የፋይናንስ ኢንተለጀንሶች ጋር እየተነጋገርን ጥቆማ ሲሰጡኝ ባንከሮቹ ሲያገኙ ይልኩልኛል። እንደዚህ እየሆነ ነው ምናምን በስምህ እንደዚህ እየተከፈተ ነው አንተ ነው ሆይ ምናምን ሲሉኝ አይ በፍጹም እኔ እንግዲህ ኢትዮጵያ ከ1 ዓመት በላይ ሆነኝ። መቼ መጥቼ የከፈትኩት ነው። አሁን በአንድ ሳምንት ውስጥ በወር ውስጥ የተከፈተ አካውንት
በጣም ብዙ ነው ያለው። ምንድነው የሚያደርጉ መሰለሽ? የገጠር ቀበሌ መታወቂያ አለች አይደለ? ደብተሯ ከቀበሌ ሊቀመንበሮች ላይ 50 ሺህ ብር ይገዟታል ካርዷን። እቺ የቀበሌ የገጠር መታወቂያች ደብተር መታወቂያ አለች እና ስም ሳይጽፉ ነው ዝም ብሎ ጉቦ ሲከፍሉ እኛ እንጽፈዋለን እንዳተሳሳቱብን ምናምን ብለው 50 ሺህ ብር ይገዟታል ያችን መታወቂያ፣ ያችን የቀበሌ መታወቂያ። ከዛ የራሳቸውን ፎቶግራፍ የራሳቸውን እንትን አድርገው ማህተም ያስመቱበታል። ከዛ ስሙን ፎቶቸው ምናምን ልከው ማህተም ስለሚያስመቱበት ከዛ ምንድነው የሚያደርጉ ስሙን ወልደ ጊዮርጊስ ይልቃል ቢተው እንትን ብለው ይልኩታል። ለምሳሌ እንዲሆን አንድ እንትን እልክልሻለሁ አንድ መታወቂያ እና እንደውም የአንደኛው ደግሞ በጣም ድፍረቱ እንትን በስምህ መታወቂያ ያወጣሁት ልጅ ነኝና 200 ሺህ ብር አለኝ የሆነ ብር ጨምርልኝና ስራ ለስራ ወድጄ አይደለም ስርቆት የጀመርኩት ምናምን ብሎ ቴክስት አደረገልኝ። እሺ አሁን እዚህ ጋር ምንድነው መሰላችሁ እንግዲህ ወልደ ጊዮርጊስ ወንድሜ በስሙ ብዙ አካውንቶች እየተከፈቱ በነገራችን ላይ ኢትዮጵያ ባንክ ቤት ላይ ያሉ አሰራሮችን ነው የምነግራችሁ። በስማችሁ እስከ አያት ስም አካውንት ይወጣል። እስከ አያት እናንተ በሌላችሁበት እስከ ስማችሁ አካውንት ይወጣል፣ እስከ አያታችሁ ስም ማለት ነው። አሁን እኔ ቪዲዮ የሰራሁት እነዚህን መረጃዎች አይቼ ተጠንቀቁ። ስካመሮች አሉ፣ በተለይ በባለ ሀብቶች ስሞች፣ በፊራኦል ኢቴቻ፣ በወንድሜ ወልደ ጊዮርጊስ በእናንተ እንደማታረጉት ቪዲዮውን ወረድ ብላችሁት እናንተ እንደማታረጉት አውቃለሁ። ብዙ እህቶችና ወንድሞች እየተበሉ ስለሆነ እህቶቼ ተጠንቀቁ እያልኩ እኔ እህቶቼን ሴቭ ነው ያደረግኩት። ይህንን ነገር በስሙ አካውንት እንደሚከፈት ሀቡ ቤት ገብቶ ነግሯት ሰርፕራይዝ ሆናለች። እኔ እሷን ፕሮቴክት ለማድረግ ሀቡ በስምሽ ኦዲዮ ኤዲት እየተደረገ በአንቺ ስም አካውንት እየገባ እጣ ታገኛላችሁ በሚል ሰበብ እህቶች እያለቀሱ ነው፣ እየተጭበረበሩ ነው። እህቴ ሶ ዱ ሰምቲንግ ደጋግመሽ ያለውን ነገር ማስታወቂያውን እንደምትሰሪው ተጠንቀቁ የሚለውን ደጋግመሽ ስሪው እያልኩ ብዙ ጊዜ ነግሪያት ብዙ ጊዜ ሰርታለች። አሁን ላይ በእሷ ስም የተበላሽ ሰው ህይወቴን ላጠፋ ነው እንደዚህ አድርጋኝ የሰራሁትን ይሄው ራሷ ድምጿ ነች ብላ ኬዜን እሷ እኔ ኬዝ ላከችልኝ። እች ልጅ ባለማወቅ ነው ያደረገችው። አዎ ሀቡ አትጠየቅም፣ እኔ ሀቡ ትጠየቃለች እያልኩ አይደለም። አትሊስት አዌርነስ ስጫቸው። ለሴቶቹ ከቆምሽ ለነዚህ ልጆች በስምሽ እንዲህ የተደረገ ነው። እስከ አያት ስም ሳይቀር አካውንት ይከፈታል። ዲዩ ቢሊቭ ዛት? እህቴ ፕሊዝ ፕሮቴክት አድርጊ በሚለው ነገር ነው ሳውራት የነበረው። ሌባነች ከሚል ጉዳይ ላይ አንድም ነገር ቃል አውጥቼ ሌባነች ሰርቀሻል የሚል ቪዲዮ ካመጣችሁ እኔም ራሴ ሌባነች በቃ ያልኩበትን ነገር ማስረጃም እፈልጋለሁ። ተግባባን አይደል? እሷን ፕሮቴክት አድርጌ በስምሽ የሚበሉ እህቶች ግን እህቶቼ ናቸው እየተበሉ ሀቡ ስለሆነች ከበደ ስለሆነ ብዬ አይደለም የምሰራው። በሀቡ ስም ከተበላ ሀቡ ጋር እደውላለሁ። በስምሽ እየተነገደ ነው እህቴ ተጠንቀቂ። ያንን ነገር በሜሴጅም ከዚህ በፊት ነግሬያታለሁ። አውርታ እባክሽ እንደዚህ አይነት ኬዞች እየመጡ ስለሆነ ጥንቃቄ አድርጉ፣ አንደኛ የቁጥር ብዛቶቹ ብዙ ናቸው በሚለው ነገሮች አውርተን እያንዳንዱ ነገር እያስተካከሉ እንደ ወንድም ቀርቢያቸው ስህተት እንዳይመጣባቸው ያደረኩትን ነገር ነው እንግዲህ እንትን ስንል የነበረው ማለት ነው። በስሙ እንደሚሰራና እንደሚነገድ ከ17 በላይ አካውንቶችን እንደተዘጋ በስሙ እስከ መጨረሻ ቴክኒኩንም የሚያውቀው ሰው በሚገባ መልእክት እየሰጠና እያስተላለፈ ሚሉትን ስሟቸው ተነጋግረው መጨረሻ ላይ የሚደርሱትን ነገር ማለት ነው። እና እንትን ያደርጋል። በጣም አስቸጋሪ ነው የሆነው። እኔም ምንም የማደርገው ነገር ስላቃተኝ ነው እንትን ያደረኩኝ። ወንድም አለማል ከአቅም በላይ የሆነን ጉዳይ እኛ ለእህቶቻችን መንገር የለብንም። ተጠንቀቁ፣ በእጣ ምክንያት እንዳትበሉ ብንል ጥፋቱ ምኑ ላይ ነው? በእጣ ምክንያት እስካም እየተደረጋችሁ ነው። ተደራጅተው ቁጭ ብለው ድምጾቻቸውን ኤዲት እያደረጉ እየላኳችሁ እህቶችን እየበሏችሁ ነው። ተጠንቀቁ ነው ያልኩት። ትንሽ ቆርጣ የተቆረጠውን ነገር ተጠንቀቁ የሚለውን በእጣ ምክንያት ብዙ አትቁረጡ የሚለውን ግልብጥብጥ አድርጋ ሌባ ተብዬ በምናምን በሚለው ድራማ መጣች ማለት ነው። ከዛ ውጪ እዚህ ጋር ዳዳን የቀረ ነው። አመሰግናለሁ። ፎቶዋ ስሟ በስሟ በናሽናሊቲዋ ነው እሷነቷን ያወቅኩት እንጂ ፓስፖርት ነምበሯን ሀይድ አድርገዋል። በዚህ አጋጣሚ እጣው ሲወጣ
አልጠራሽኝም ብለህ ቅር ብሎሃል። እኔንም አስተዋውቀኝ ብለህ አልነበር ወይ ሰክሰስን? አዎ ብዬሻለሁ እህቴ። እህቶቼ ዕጣ ሲደርሳቸው በቦታ ሆኜ በዚህ አጋጣሚ ሳሪ ቤት ገብተን ይሄ ነገር የተፈጠረው ሳሪ ቤት ገብቼ እየተጫወትኩ የዕጣው ፕሮግራም በሌላ ቦታ እየተላለፈ ነበር። እኔ ሳሪ ጋር ገብቼ እየተጫወትኩኝ ብዙ ኮመንታተሮች መጡና እንዴ ተስፍሽ ኢትዮጵያ አይደለም እንዴ ዕጣው ጋር ለምን አትሄድም ብለው ጠየቁኝ። ኧረ አልተጠራውም እኮ በቃ አልጠሩኝም። ስለዚህ ያው ያልተጠራውበት ቦታ ድንኳን ሰበራ አልሄድ ብዬ ጨረስኩ። ከዛም በኋላ በአካል ሳገኛቸው ሀቡንም ጠየቅኳት። ዋይ ለምን የእህቶቼ ደስታ ላይ ብገኝ ምን ችግር አለው? ምንም ችግር የለውም። አይደለም ለእህቶቼ ደስታ ዕጣ ሲወጣላቸው ቦታው ላይ ብገኝ ምን ችግር አለው? እያገዝናቸው አይደል? የጠየቅኳት ምንድን ነበር ብትጠሩኝ? ለእሷን ያልኳት ወይ ስላላወቀ ይሆናል ተስፍሽ እንደዚህ አትዘንበት ተብሎ ከዛን በኋላ አውርተን ከነሱ ጋርም ተነጋግረን ውጭ ጉዳይ ሚኒስቴር ስንት ጉዳዮች ለመስራት አብረን የገባ ነው። ፎቶቿን ማየት ትችላላችሁ፣ ቪዲዮቿን ልለጥፍላችሁ እችላለሁ። እያንዳንዱን ነገር ወንድም ካሊድ ባለው ኮኔክሽን ምክንያት ባዘጋጀው ሁኔታ የተለያዩ ውጭ ጉዳይ ሚኒስቴሮችን አብረን አግኝተናል። እነሱም ስለ ሰክሰስ ያወራሉ፣ እኔም ደግሞ ስለ ጀጎል አወራለሁ። ወንድም ካሊድም ተጨምሮ በእነዛ ነገሮች ላይ እናወራለን። ተዋውቀን ለመረዳዳት በጋራ መስራት እንዳለብን አወራን። እሷም መታ በቤቷ እንዲህ ባላችሁ መሰረት እንዲያረኩኝ ለዚህ ነገር ምናምን ብላ በቃ ምንም እኛ አጠገበውም ያለን አይመስልም። ፎቶዎች ላይ ብቻ ግን ታሳያለች። ችግር የለውም ለዛ ያንን ነገር አድርገን አብረን ተጋግዘን ሰራናቸው ማለት ነው። እሱን የጠየከኝ አላስተዋውቅም ስል ቅር ያለህና እኔን የከሰስከኝ ቦታው ላይ ያልተገኘው ያቅር ብሎ እኮ እንትን እንዳሰብ ሲጀመር ቅር የሚለኝ ምንድን ነው? 80 ዩኒቨርሳል በዓለም ያሉ ሰዎች ሲሰጡኝ ተናዳችሁ ነው እናንተ ወንዶች። ፎር ዛት ማተር ጌሙን ስትጫወቺ እኔ እንቅልፌን ተኝቻለሁ። የመረጣችሁት ሰዓት ከኔ ጋር ከኒውዚላንድ ጋር ሰዓቱን የተጫወትሽበትን ሰዓት ይሁንና በእኛ ስንት ሰዓት ነው የሚለውን ነገር በኒውዚላንድ እዩ። የተጫወትሽው ተቆራርጦ ነው የደረሰኝ። ልክ አሁን አምተሽኝ ከጨረሽ በኋላ ተስፍሽና ብለህ ኦዲዮ እንደላክሽልኝ ሳላውቅ በፊት እንዳለው ማለት ነው። ስትጫወቺ አላየውሽም። ምን ጭራሽ አንደኛ ያንቺ ማግኘት ያንቺ መለወጥ ብኖር ኖሮ እኔም ካለኝ ነገር ላይ እህቴ ነሽ ደገፍ አድርጌ መስጠት የምችልበትን ነው እንጂ የምሰጠው። ያንቺ መለወጥ ያንቺ ማግኘት ምኑ ነው የሚያቃጥለኝ? ቸግሮኝ ነበር የምታውቂኝ? አንድ አበባ ስል ታውቂኛለሽ። እንደው አሁን አንቺ የተሻለ ህይወት ኖሮሽ እኔ ቀንቼ እኔ ተስፋዬ ክንፈ በአንቺ ህይወት ቀንቼ ላይፍ ምናምን ትዳርህ እንዲህ ሲበላሽ ስራ ሲበላሽ ምናምን ፎር ዳት ማተር ማለት ነው። የኔ ትዳር ቢበላሽ ባይበላሽ የስንት ሰው ትዳርን ላይቭ ላይ አምጥተሽ ገበናችሁን አውጥተሽ የበተንሻቸውን ሰዎች ለምን ወደኋላ አትመለሽ? ምና ቼክ አታደርጋቸው? ቢበላሽ የኔ ትዳር ምን አገባሽ እንጂ ምን አገባሽ? በትዳራችሁ ላይ ምናምን በማግጥ ምን አገባሽ? ውሽማ የነሽ አንቺ ይመለከትሻል ወይስ አልዋሉ በማለት ሚስጥር አናውጣ ምናምን። እሱማ እኮ ተለጥፎ እኮ የተስፋዬን ጉድ ተብሎ እኮ ዓለም ያወቀው ነው። ያመንኩበትን እኔ የፈለኩትን ባገባ በፈታ ምን አገባሽ? የሰው ገበና ሰምተሽ አንቺ እያዋረድሻቸው የሰው ገበና ሰምተሽ እናትና ልጅን እያጣላሽ ኦሬዲ እስቲ ዝም ብላችሁ ተናገሩ ብቻ እያልሽ ንክት ታርገሽ ሶሉሽን ላሰጫቸው በሞቀበት ብቻ ከዩቲዩብ ላይ ያለን ኢሹ አምጥቶ 10 ሺና 20 ሺህ ሰው ማስገባት እኮ ቀላል ነው እህቴ።